የለብሽም ስለዚህ እውነታው ይሄ ነው ጋይስ ስለተሳደባችሁ ስለምናምን አይደለም ስለሷ መብት ስለራሷ ማንንም አያገባውም እኔ ነገርኳችሁ እዚህ ነው እኔ እዚህ ሀገር አክብራቸው ሰላም ብያቸው እንዲሁ ምን ኖርማልም እንኳን አይደል እንዴ ምን አገባኝ ግን ደግሞ ወደኔ ስትመጪ ወደኔ ወደኔ ትውልድ ልመጪ ስትይ ግን አልደግፍሽም ስለራሴ ነው ይሄ ኖርማል እንጂ ፍሬንድም እኔ እዚህ ሶሻል ሚዲያ ላይ ጓደኛልኝ አይደል እንደዚህ ማወራው በጣም የማናገረው ሰው ምንድነው የምትሉት ስለዚህ አላወራንም ስለመብታቸው አልተጋፋንም ግን የነሱን አላማ ሊያመጡት ሲመጡ አልቀበለውም በቃ አልቀበልም መብቴ ነው ወይ ልጆቹ እንትን እያሏት ነው እኔ ነገራችሁ ከዛ የሚመጡና ማለት ነው ምን ይላሉ አንቺ ጆርዲን ተስላሉ ነው ምን የምትፈልገውን ደረጃ ድረስ ሄደች እኮ ጆርዲ የምትፈልገውን በሙሉ እኔ ላይ ለማድረግ ሄደች እኮ ምን አባታችሁ ነው የምትሉኝ በቃ ማለት መገደድ ካለብኝ እኮ ትሙቱሉ እኮ ብላለች እኮ ማለት የምትፈልገውን እኔ ለማጥፋት የምትፈልግበት ደረጃ ሄዳለች ሰው ምንድነው የምትሉት ትፈርተሻት እሷን እንደዚህ ምናምን አናታሞች እንዴ ሴታ ሴት የምትሉት እዚህ ደረጃ እንዴ እናንተ ያማታው በእናታችሁ ታው ሊያን እናጥፋት እኮ ጎግል ደረጃ እኮ ነው ሄዱት እናንተ እኮ አልገባችሁም እስቲ ላውንም እየሰሩ እኮ ነው እናጥፋት ብለው እየሰሩ ነው እኔን መድኃኒዓለም ነው ያቆመኝ እንጂ ሰው አይደለም እንደናንተ ቢሆን ኖሮማ ግን ሊያ አሁን ችግሩ ከሷ አይደለም ወይ ከሷ አይደለም ችግሩ ከኛ እንቅልፋሞች ሴቶች ጋር ድስት ስር ቁጭ ብላ እያረገች ከምታወራው ጋር ገባሽ ሐሳቡ አይደለም የሷ ችግሩ ሐሳቡ የኛም ሐሳብ ነው እሷ ስትናገረው እንግሊዘኛ ነው የሆነበት እኛ ስንናገረው መንግስት ጋር የሚደርስበት ምን ምክንያት የለም ችግር የሆናችሁበት እናንተ ናችሁ አሁንም እኮ ልንገራችሁ እናንተ አሁን የሷን ሎጎ አርጋችሁ የመጣችሁ ልጆች እሷ የምትሰራውና የምትናገረው ነገር እውነት ስለ ሴት ልጅ መብት ከሆነ ወይም ስለኛ ከሆነ የምታወሩት ሐሳባችንን እኮ በተማረ አነጋገር ነው ልትነግሩን የምትችሉት እንጂ እየሰደባችሁን እየዘለፋችሁን እየተናገራችሁ ነው ማያችሁ ነው ቆሮናችሁ እንደኛ ስደቢያት እንደኛ አዋርጃት እንደኛ በቃ ማሪ እኔ ቃል በቃል ያለችኝ ምን አለች እኔ ገባኝ ልንገርሽ ያለችኝ ልንገርሽ በቃል ኩሊቱ ቤል ያለ እንደ ምነግራችሁ እንደ እከሌ እኮ እንደዚህ አርገዋል ብዬ ሰነግራት ምን እንዳልሽኝ ለነሱ ልንቆምላቸው ነው የሚገባው ማለት ከነጥፋታቸው አብረናቸው ልንቆም ነው የሚገባው አለች ጋይስ የኔ ጥፋት ሲሆንስ ለኔ ጥፋት ጊዜ መቆም የለባትም እንደኔ ሴት አይደለም እንዴ ማልቀበለውን ሐሳብ አለ መቀበለው ሐሳብ አለ ያለችኝ እኮ ነው እየነገርኳችሁ ያለሁት እከሌ አጥፍተዋል ሴት ልጅ አለሽ አይደለም ወይ ይሉሻል እኛ የምናወራው ከእናንተ እኮ የተለየ ነገር አለ ከሷም የተለየ ነገር አይደለም እናንተም ከምታወሩት ህግም ከሚያወራው ወንጀለኛውም ከሚያወራው ተጠቂም ከሚያወራው ለየት ያለ ነገር አይደለም እየተናገርን ያለነው በሷ በኩልም ችግር አለ በእናንተ ደንቆሮችን በቴሌቪዥን ሚዲያ ላይ ተሰብስባችሁ ቁጭ ባላችሁ ችግር አለ የእናንተ ደግሞ ትልቅ ችግር ነው የማህይብ ችግር ማለት ነው እኛን ሆኖ ትሉናላችሁ ያ ለከሰው ሳይፈልግ ነው ወደሷ የሚጠጋው ምክንያቱም አትሊስት መፍትሄውን ይዛ መጣለች ተጽዕኖ እኮ ፈጥራለች ደንቆሪት አንቺ ትዊተር ላይ ያለሽውን ያላደረግሽውን ነገር እኮ እሷ አድርጋለች አነቃንቃችሁ ሁላችንም እንኳን ቤቴን ከፍቼ እንዳወራ አርጋኛለች እኔ ማውራት አልፈልግም ግን ያረጋችኝ እሷ ሳትሆን የእናንተ ድንቁርና ነው የትም አትደርሱም ነው የምላችሁ ያ የኔ እናት እዚህ ላይ ያለው ሚዲያ ላይ ያለው ደንቆሮ ማነቃነቅ አትችሉ ደንቆሮ ስለሆናችሁ እግዚአብሔር ምስክሬ ነው ደንቆሮ ስለሆናችሁ አነጋገራችሁ ልክ አይደለም አመለካከታችሁ ትክክል አይደለም እና እንደዚህ ስንላችሁ ደግሞ እሷን ስለምትደግፊ ግብረ ሰዶማዊ ነሽ ልጅሽ ጌይ ስለሆነ ነው አይደል ያላችሁ እንደዛ ነው ያላችሁ አይደል ደንቆሮ እኔ ለእናንተ ደንቆሮ ከማለት ውጪ ሌላ ምንም ነገር የለኝም ለስሙ ደግሞ እሷ የደረሰችበት ቦታ ያቺ ካሜሮን ጋር እንኳን እኮ አልደረሳችሁም ለምን ነው ችግራችሁ ሲነገራችሁ ማታዳምጡት ካሜሮን ጋር ሄዳችሁ እናንተ ካሜሮን ጋር ሄዳችሁ አትሊስት ኬንያም አልሄዳችሁ እሷ ያቀረበችው ትክክል ኢንፎርሜሽን እናንተ
ለዛ ተመጣጣኝ ኢንፎርሜሽን አቅርባችኋል። ይሄ የእሷ ትክክል አይደለም የኛ ትክክል ነው ብላችሁ አምጥታችኋል። እንደዛ ነው ማሸነፍ የሚቻለው ስንላችሁ ሌዝቢያን ነሽ ግብረ ሰዶምን ትደግፊያለሽ። ሻይን ለምን ሴት አላልሻትም? ለምን ወንድ አልሻት? ግብረ ሰዶምን ትደግፊያለሽ ያለች በጣም ማከብርሽ የነበርሽ አሁን ውድቅ ያልሽብኝ ሴትዮ በኢየሱስ ስም አንቺ አይደለም ይልሽ። አንዳንዴ ከሀገር የሚወጡ ሰዎች አቅም ስላነሳቸው ነው እንጂ መንግስትን ስለተከራከራችሁ ወይ ደግሞ የሰብአዊ መብት ስለጠየቃችሁ አይደለም። ወይ አትሰሩ ወይ ፊት ለፊት አትጋፈጡ ያ ወይ የሚሰራውን ሰው ጋራ ዝቅ አድርጋችሁ እናንተ ከፍ ብላችሁ አላየናችሁም። ሁሉ ጊዜ እኛ የምናወራው ስለ ሴቶች መብት፣ አንቺ የምታወሪው ስለ ፍርድ ቤት ኮፍያ አድርጎ መግባትና መሳሪያ። እሱን ለምን አታወሪም ያለች ሰው የለም። ታዲያ እኮ እሱንም አሁን እኮ ጆርዲን የምትቃወሚበት እኔ አይገባኝም። ምክንያቱም እየተናገረች ያለችው ፍርድ ቤት መሳሪያ ይዞ ገብቶ ስለገደላት ሴቶችን እኮ ምንድን ነው የተምታታባችሁ? እሷ ጋር ያለው ችግር ወንድ ጠልናት። አዎ እንዴ ወንድ ጠልናት። ምክንያቱም ሴት ስለምታወጣ ተፈጥሯዊ ሴት ስለሚወድ ያንን ተፈጥሯን እኔ ልከራከራት አልችልም። ቀንሹ በህግ ግን ማስያዝ ይቻላል። ለወንዶች የምትሰጠውን አስተያየት ልክ እሷ የሴቶች መብት ይከበር ስትል ወንዶች ልጆቻችንን፣ አባቶቻችንን፣ ወንድሞቻችንን ሁሉንም በጅምላ አትናገሪ ብለን እሷን ለፍርድ ማቅረብ ይቻላል፣ መጠየቅ ይቻላል። በተናገረችው ቪዲዮዎች እኮ ለህግ ማቅረብ እናንተ ራሳችሁ ህገ ወጦች ናችሁ። ምክንያቱም ህገ ወጦ ናችሁ እንደዚህ የምትናገሯት ከሆነ የእናንተ ጥፋት ችግር የለው። የእናንተ እሷ ላይ የምትወረውሩት ነገር ችግር የለው። እሷ ግን እናንተ ወንዶችን ስትናገር ግን ወይ ሃይማኖትን ስትናገር ግን ችግር አለው። ኦኬ ችግር አለው። ለፍርድ እናቅርባት፣ ለህግ እናቅርባት። ያ ብቻ ነው መፍትሄ። ወይ ብለጧትና እሷ የምታከብረው ሙቭመንት አርጋችሁ ልክ አብያ በየሆነ ይቅርብኝ ዲያጊ ልክ ትግል እንደሚቀማው እሷም ከኛ ነው አይደል የቀማችሁ? እናንተም ቀሙ። የዛኔ ኦኬ። ጭራሽ የማልደግፋትን ሴትዮ በሐሳቧ እየተቃወምኳት ያለውን ሴትዮ በሐሳቧ ሳይሆን ሐሳቧ ጥሩ ስለማያመጣ ካላት ባክግራውንድ ሪዝኑ ተናግሬያለሁ። ያም እያለች ነው እሷ የምታረጋቸው ነገሮች ሀገራችን ተቀባይነት ስለሌላቸው የበለጠ ሌላ ችግር ያመጣብናል ያልኳችሁ። ጭራሽ ትደግፊያታለሽ ትሉኛላችሁ። ብደግፋት ታዲያ እሷ ጋር ሂጄ በገንዘብን በሀሳብ ማረዳትም እንዴ ስለማልደግፋት እኮ ወንዶችን የምትሳደብ ከሆነ ሃይማኖትን የምትሳደብ ከሆነ ትል የምትል ሴት ይሆን እንደግፋት። ዋይ ለምን እንደዚህ ትያለሽ? ልክ አይደለሽም። ስለዚህ በልጣችሁ ተገኙ። እኔ ስለማልበልጣት በሀሳብ ለዚህ ነው ማላነሳ። በቃ አላነሳም፣ ከሷ ጋር አልከራከርም። ከዛ ላይ ይበላችሁ። እሰይ እኛን ስትናገሩ፣ እኛን ስትረግሙ፣ እኛን ስትሰድቡ ስለሆነ የባሳት ለሀገርን አትልቀቅ። እግዚአብሔር ደግሞ እሳቷን ለቀቀባችሁ። ከመብትም ማለት ሌላ መብትም ውስጣቸው ድንገርሽማ ስሚ ጂጂ በጣም የሚያስቅሽ ነገር ማለት ነው። እነዚህ ፌሚኒስት ግሩፖቹ ማለት ነው በጣም የሚያስቁኝ ነገር እኔ የምታስቁኝን ልጋራችሁ። ትሰሙኝ የለ ዱቅ ብላችሁ ትሰሙኝ የለ። በነገራችን ላይ እርስ በርሳችሁ እንኳን የምትኖሩበትን ሀገር ተደፋፍራችሁ አትነጋገሩም። ያ ትክክል አይደለም። ምክንያቱም እዚህ ሚዲያ ላይ ቆይ ላይ ለነሱ ለፌሚኒስቶቹ ናቸው እሷ ግሩፕ ላይ ላሉት ነው የምነግራቸው። እዚህ ሚዲያ ላይ አንድነታችሁን ለሴት ተከራካሪነታችሁን የሴት ወዳጅ